ክርስቶስ ተንሥአ እሙታን ሞተ ወኪዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለም ዕረፍተ። ይትባረክ እግዚአብሔር አምላከ አበዊነ የአባቶቻችን አምላክ የሁላችን ፈጣሪ አምላካችን ስሙ በሰማይ በምድር የተመሰገነ ይሁን። ጸኒሃ ጸናይክዎ ለእግዚአብሔር ሰማዓኒ ወተመይጠኒ ወሰማዓኒ ቃለ ስዕለቴ። በደመ ክርስቶስ የተቀደሳችሁ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ በልጅነት የተወለዳችሁ በሩቅም በቅርብም በውጭም በውስጥም አገር ያላችሁ ይሄ ድምፅ ይሄ ቃል የሚሰማችሁ የእግዚአብሔር ልጆች ምእመናንና ምእመናት ሰላምታዬ በያላችሁበት ለሁላችሁ ይድረሳችሁ። እንደምን ሰነበታችሁ? እንደምን ከረማችሁ? እግዚአብሔር አምላክ በያላችሁበት ይባርካችሁ ይጠብቃችሁ። ጸኒሃ ጸናይክዎ ለእግዚአብሔር ሰማዓኒ ወተመይጠኒ። ቆይቼ እግዚአብሔርን ደጅ ጸናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ልመናዬንም ሰማኝ። ይህን ቃል የተናገረው ልበ አምላክ የተባለው 7 ሀብታት የተሰጠው ኃላፊያትና መጻያት ሁሉ የተገለጡለት ነቢዩ ንጉሡ ቅዱስ ዳዊት አባታችን ነው። ዳዊት በመዝሙር 39 ቁጥር 1 ላይ የሚገኝ ቃል ነው። ቆይቼ እግዚአብሔርን ለብዙ ዘመናት ደጅ ጸናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ልመናዬንም ሰማኝ። የእኛንም ጩኸትና ልመና አምላካችን ይስማን። እንግዲህ ግንቦት 1 ቀን እናታችን እመቤታችን እግዝእትነ ማርያም የተወለደችበት ነው። የቅድስት ሐና የቅዱስ ኢያቄም የዘመናት እንባ የታበሰበት የዘመናት ጸሎት ቅድመ እግዚአብሔር የደረሰበት ለዓለም ሁሉ የምትሆን ውዷን ስጦታ ለእኛ የሰጡበት ቀን ነው። የእግዚአብሔር ልጆች ቆይቼ እግዚአብሔርን ለብዙ ዘመናት ደጅ ጸናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንና ልመናዬን ሰማኝ። እናታችን ሐና አባታችን ኢያቄም ለብዙ ዘመናት እንባቸውን ሲያፈሱ ደረታቸውን ሲደቁሱ ጸሎታቸውን ወደ አምላክ ሲያደርሱ የኖሩት ጥያቄያቸው የተመለሰበት ቀን ነው። ማርያም እግዝእትነ ማርያም የተወለደችበት ቀን ነው። ማርያም ማለት ልዕልት ማለት ነው። መትሕተ ፈጣሪ መልዕልተ ፍጡራን፣ ከፈጣሪ በታች ከፍጡራን በላይ ይሏታል አባቶቻችን። እናታችንን ድንግል ማርያምን ስሟን ሲተረጉሙልን ማርያም ማለት ልዕልት ማለት ነው። መትሕተ ፈጣሪ መልዕልተ ፍጡራን፣ ከፍጡራን ሁሉ በላይ ከፈጣሪ በታች። አንድም ማርያም ማለት እግዝእተ ብዙሃን ማለት ነው። የብዙዎች እናት እመብዙሃን፣ የእግዚአብሔር ልጆች እመብዙሃን ናት፣ እመኩሉ ናት፣ የሁሉ እናት፣ የብዙዎች እናት እግዝእትነ ማርያም ላመነባት ሁሉ ሰአሊ ለነ ቅድስት ብሎ ስሟን ለሚጠራ ሁሉ የሁሉ እናት ናትና ማርያም ማለት አሉን እግዝእተ ብዙሃን የሁሉ እናት ናት። በሶስተኛ ደረጃ ማርያም ማለት ጸጋ ወሀብት ማለት ነው። ለጊዜው ለእናት ለአባቷ ጸጋ ሀብት በረከት ሆና ተሰጥታለች። ፍጻሜው ደግሞ ለሰው ዘር ሁሉ ላመነባት አማላጅነቷን ጸሎቷን ልመናዋን ላመነባት ሁሉ ለሰው ዘር ሁሉ ጸጋ ሀብት በረከት ሆና የተሰጠችን ስለሆነች ማርያም ማለት ጸጋ ወሀብት ማለት ነው። በአራተኛ ደረጃ ማርያም ማለት ፍጽምት ማለት ነው። ለጊዜው መልክ ከደም ግባት ይዛ ተገኝታለች። ፍጻሜው ግን ንጽሐ ስጋ ንጽሐ ነፍስ ንጽሐ ልቡናን ይዛ ተገኝታለችና ማርያም ማለት ፍጽምት ማለት ነው። አንድም ማርያም ማለት መርህ ለመንግስተ ሰማያት ማለት ነው። መንግስተ ሰማያት መርታ የምታገባ ናትና የእግዚአብሔር ልጆች አልቦ ጸሎት ወአልቦ ትንባሌ እንበሌኪ ማርያም ዘያርግ ሎአሌ። ብንጸልይ ብንጾም ማህሌት ብንቆም ብንቀድስ ብናስቀድስ የድንግል ማርያም አማላጅነት ካልተጨመረበት የኛ ቅድመ እግዚአብሔር አይደርስምና ልባችን ሌላ ቦታ ነው። አፋችን ጸሎት ይነዳል፣
ልባችን ደግሞ ከሰፈር ዕቃ ያሰናዳል ይላሉ አባቶቻችን በፍትሐ ነገሥት። ማርያም ማለት መንግሥተ ሰማያት መርታ የምታገባ ነው። ጸሎታችን ቅድመ እግዚአብሔር የሚደርሰው ወደ አምላክ የምታቀርብልን እመቤታችን ስለሆነች ማርያም ማለት መርህ ለመንግሥተ ሰማያት ማለት ነው። በስድስተኛ ደረጃ ማርያምን ሲተረጉሙልን አባቶቻችን ማር በዚህ ዓለም ላይ ከሚጣፍጡ ምግቦች ሁሉ በጣፋጭነቱ ተወዳዳሪ የሌለው ነው። ያም ማለት ደግሞ በገነት መካከል ካሉ ፍራፍሬዎች ያም በጣፋጭነቱ ይታወቃል። ከገነት ያምን ከምድር ማርን ወስደው ማርያም አሏት። እውነት ነው። ከማር የሚጣፍጥ ስሟ ማርያም ማርያም ሲሏት የሚጣፍጥ ስሟ ነው። የእግዚአብሔር ልጆች ምእመናን በሰባተኛ ደረጃ ማርያም ማለት እያንዳንዱን ፊደል ይተረጉሙልናል። ማ ማለት ማሂደረ መለኮት ማለት ነው። የመለኮት ማደሪያ ማሂደረ መለኮት ሰላም ለኪ እንደምንላት በውዳሴ ማርያም መጨረሻው ላይ ር ማለት ርኅርኅተ ልቦና ማለት ነው። ለሰው ሁሉ የምትራራ ለሰው አይደለም ለተጠማ ውሻ የምትራራ እመቤት ስለሆነች ማርያም ማለት ርኅርኅተ ልቦና ይሏታል አባቶቻችን። ያን ሲተረጉሙ ደግሞ ያን ቃዱ ሀቤኪ ኩሉ ፍጥረት ሁሉ ወደ አንቺ ያንጋጥጣሉ። ነቢየ እግዚአብሔር ኢሳይያስ እንደተናገረላት ፍጥረት ሁሉ ወደ አንቺ ያንጋጥጣሉ፣ ወደ እግሮችሽ ጫማ ይሰግዳሉ፣ የጽዮን ልጅ ሆይ ማሪን ይላሉ እያሉ አባቶቻችንን ይተረጉሟታል እመቤታችንን። ማለት ደግሞ ምዕራገ ጸሎት ማለት ነው። የእግዚአብሔር ልጆች ጸሎታችን የሚያርገው በሷ ነው። ሰአሎ ምስጋድ ማለት ነው። ምዕራገ ጸሎት ማለት ነው። አልቦ ጸሎት ወአልቦ ትንባሌ እንበሌኪ ማርያም ዘአርግ ሎአሌ። ጸሎቱ ልመናው ምልጃው ሁሉ እመቤታችን ስታማልደን ነው ቅድመ እግዚአብሔር የሚደርስልን። ምዕራገ ጸሎት ይሏታል አባቶቻችን። እንግዲህ ግንቦት 1 ቀን እመቤታችን ድንግል ማርያም የተወለደችበት ቀን ነው። አባቷ ኢያቄም እናቷ ሐና ይባላሉ። የዚህ ነገር እንደምንድነው ቢሉ ቅድመ አያቶቿ ቴክታ በጥሪቃ ይባላሉ። ይህ ቀራችሁ የማይባሉ ባለጸጎች ነበሩ። ብዕላቸው የወርቅ የዕንቁ የፈረስ የበቅሎ የከብት የሴትና የወንድ ባሪያ ነበረ። ከወርቁ ብዛት የተነሳ እንደ አንባር እንደ ቀለበት እያሰሩ ከበሬው ከላሙ ቀንድ ያደርጉት ነበረ። ይህንን ያህል አቅርንተ ወርቅ ይህንን ያህል አቅርንተ ብሩር ተብሎ ይቆጠር ነበር እንጂ የቀረው አይቆጠርም ነበር። ከዕለታት አንድ ቀን ቴክታ ከቤተ መዛግብት ገብቶ የገንዘቡን ብዛት አይቶ ይህ ሁሉ ገንዘብ ለማን ይሆናል አላት። እግዚአብሔር ከኔ ልጅ ባይሰጥህ ከሌላ ይሰጥህ ይሆናል፣ ሌላ ጋግብተህ ውለድ አለችው። ቴክታም ይህንንስ አላደርገውም የእስራኤል አምላክ ያውቃል አላት። ለትዳሩ ታማኝ የሆነው ቴክታ አዎ እግዚአብሔር ነው ልጅ የሚሰጥ፣ እዛም እዚህም በመሄድ አይደለም ልጅ የሚገኘው። እግዚአብሔር አምላክ የእስራኤል አምላክ ያውቃል፣ ይህንንስ አላደርገውም አላት። በዚህም አዝነው ሲኖሩ ወዲያው ራእይ አይተዋል። ነጭ እንቦሳ ከበረታቸው ስትገባ እንቦሳይቱ እንቦሳ እየወለደች እስከ 6 ስትደርስ ስድስተኛይቱ ጨረቃም ፀሐይን ስትወልድ አይተው ወደ መፈክረ ህልም ወደ ህልም ተርጓሚ ቤት ሄደው ነገሩት። ደግ ህልም ነው፣ ከፍጡራን በላይ የምትሆን ልጅ ትወልዳላችሁ አላቸው። ወነገረ ፀሐይ ሰያ አይመርኩ ይላል። የፀሐይ ነገር ግን አልተገለጸልኝም፣ ነቢይ ወይም ንጉሥ ያለ ይሆናል አላቸው። እነሱም ጊዜ ይተርጉመው ብለው ሄደዋል። ከዚህ በኋላ ጸነሰችና ወለደች። ስሟንም ሄሜን አለቻት። ሄሜን ማለት ረከብኩ ስዕለቴ ረከብኩ ተምኔቴ ማለት ነው። ስዕለቴ ተስዬ ያገኘኋት ማለት ነው። ሄሜን ደርዲን ወለደች። ደርዲ ማለት ዘእምአበዊነ ረከብነ ብሂል ከአባቶቻችን ወገን የተወለደች ማለት ነው። ደርዲም ቶናን ወለደች። ቶና ማለትም ዘእምህልምነ ረከብነ ራእይ አይተን ነገር አግኝተን የወለድናት ማለት ነው። ቶናም ሲካርን ወለደች። ሲካር ማለት ዘእምዘመድነ ረከብነ ከዘመዶቻችን ወገን የተገኘች ማለት ነው። ሲካርም ሴትናን ወለደች። ሴትናም ማለት ርትዕት ሃይማኖት ወክብርት ሙያዋ ያማረ ምግባሯ የሰመረ ማለት ነው። ሴትናም ሄርሜላን ወለደች። ሄርሜላም ማለት ዘም ክቡራን አብዕልት ከከበሩ ባለጸጎች ወገን የተወለደች ማለት ነው። ሄርሜላም ሃናን ወለደች። ሃና ማለት ጸጋ ወሀብት በረከት ማለት ነው። የእግዚአብሔር ልጆች ምእመናንና ምእመናት እነዚህ እንግዲህ ቴክታና በጥሪቃ የነሱ የዘር ሐረጓ የእመቤታችን ናቸው። ሃናም ለአካለ መጠን ስትደርስ
ከቤተ ይሁዳ ከዳዊት ዘር ለተወለደ ስሙ ኢያቄም ተብሎ ለሚጠራ ሰው አጋቧት። ምክንያት በዘር ወርዶ እንደ ቀድሞ አያቶቿ እንደ ቴክታና እንደ በጥሪቃ ሀብቷ ግን በመጠን ሆነባት። ከዕለታት አንድ ቀን ሐና ዛሬ ቤተ ክርስቲያን እስም አለሁ ብላ ትሄድ ነበረ። በየቀኑ ወደ እግዚአብሔር ቤት ሄዳ ጸሎቷን አድርሳ ልመናዋን አድርሳ ስትመጣ ነበረ። ልጅ መውለድ በተሳናት ጊዜ ስትወጣና ስትገባ ሽሙጡ ሐሜቱ እጅግ የበዛ ነበረ። ይቺ ቢወልዷት እንጂ ማትወልድ እያሉ በአሽሙር በሽሙጥ ይናገሯት ነበረ። በዚህም አዝና ሄዳ አዝና እንባዋን አፍሳ ተመልሳ ትመጣ ነበረ። ከዕለታት አንድ ቀን አያችሁ የእግዚአብሔር ልጆች፣ ከዕለታት አንድ ቀን ሐና ዛሬ ቤተ እግዚአብሔር እስማለሁ ብዬ ነበረ፣ ነገር ግን ልብሴም የለኝም፣ ልብሴም ቆሽሾብኛል እያለች ስታወጣ ስታወርድ፣ በዚህ ጊዜ በዝሙት የምትኖር በርሴባ የሚሏት አንዲት ጎረቤት ነበረቻት። እሷም ልብስማ የኔ ከአንድም ሁለት አለልሽ፣ ያንን ለብሰሽ ሂጂ አለቻት። ሐናም ያንቺ ልብስ የተሰበሰበው በአስመ ዝሙት ነው፣ እግዚአብሔር ደግሞ ንጹሐ ባህሪ አምላክ ነው። ንጹህ ነገር ለብሰን ንጹህ ልብ ይዘን ብንለምነው ነው የሚሰማን አለቻት። ይህንን ለብሼ ብለምነው ምኑን ይሰማኛል ብዬ ነው አለቻት። ሐና እኔ ደግሞ በምን ምክንያት ልጅ ነሳት እያልኩ ሰዎች በሽሙጥ ሲሰድቡሽ ሲናገሩሽ ሳዝንልሽ ትወኖር ነበረ። ለካ እንደ ድንጋይ አድርቆ ያስቀረሽ ይህ ክፋትሽ ነው አለቻት። የእግዚአብሔር ልጆች እንደ ድንጋይ አድርቆ ያስቀረሽ ይህ ክፋትሽ ነው አለቻት ጎረቤቷ። በዚህም አዝናለች። አንድም ኢያቄምና ሐና መሥዋዕት እናቀርባለን ብለው ወደ ቤተ መቅደስ ሲሄዱ ሊቀ ካህናቱ ሮቤል ወኢትወከፍ መሥዋዕቶሙ ለመካናት ይላል። ትርጉሙ የመሃኖችን መሥዋዕት አይቀበልም፣ እናንተማ ብዙሁ ወተባዝሁ ወምልእዋ ለምድር ያለውን ያስቀረባችሁ ርጉማን ብትሆኑ ነው እንጂ እያለ መሥዋዕታቸውን አልቀበልም እያለ የገፈተረ ያስወጣቸው ነበረ። የእግዚአብሔር ልጆች መገፋቱ፣ ሐዘኑ፣ ሽሙጡ፣ ሐሜቱ፣ ስድቡ እጅግ የበዛ ነበረ። በዚህም እያዘኑ ይኖሩ ነበረ። ጸናይክዎ ለእግዚአብሔር፣ ቆይቼ እግዚአብሔርን ደጅ ጸናሁት፣ እርሱም ዘንበል አለልኝ፣ ጩኸቴን ልመናዬን ሰማኝ አለ ዳዊት። ልመናቸው የሚሰማበት ቀኑ እስኪደርስ ድረስ ተስፋ አልቆረጡም ነበረ። አያችሁ፣ የቤተ መቅደስ ሲሄዱ በዚያ መገፋት አለ፣ በመንገድ ላይ ሽሙጥ አለ፣ ሐሜት አለ። አለመውለዳቸው ከብዙ ሰዎች አግሏቸው ይኖር ነበረ። አንድም ከአይሩገ እስራኤል የወለዱ ሰዎች የሚመገቡት ተረፈ መሥዋዕት ነበረና ያንን ነስተዋቸው ነበረ። በዚህ ምክንያት እያዘኑ ተመልሰው እያዘኑ ጸልየው እያዘኑ ወደ ቤታቸው ይመለሱ ነበረ። ከዕለታት አንድ ቀን ከዛፍ ስር ተቀምጠው አርጋብ ከልጆቻቸው ጋር ሲጫወቱ እጽዋት አብበው አፍርተው አይታ አርጋብን በባህሪያቸው እንዲራቡ እጽዋት እንዲያብቡ እንዲያፈሩ ያደረካቸው የኔ ተፈጥሮዬ ጎረቤቴ እንዳለችኝ እውነት ከድንጋይ ይሆንን ልጅ ነሳኸኝ ለምንድነው ብላ እናታችን ቅድስት ሐና ምርር ብላ አለቀሰች። ጸናይክዎ ለእግዚአብሔር፣ ቆይቼ እግዚአብሔርን ደጅ ጸናሁት፣ እርሱም ዘንበል አለልኝ፣ ጩኸቴ ልመናዬም ከፊቱ ደረሰልኝ አለ ዳዊት። ከፊቱ ሊደርስላቸው ነው የእግዚአብሔር ልጆች። ከዚያም ክቡር ኢያቄም የሚስቱን የባለቤቱን የቅድስት ሐናን ምርር ያለውን ሐዘን ተመለከተ። እሷም ተፈጥሮዬ ከድንጋይ ነውን ለእነዚህ አርጋብ ልጆች የሰጠሃቸው ይሄ የተደገፍኩት ዛፍ እንዲያብብ እንዲያፈራ ያደረግክ አምላክ ለእኔ ፍሬ መስጠት ለምን ተሳነህ አለች። አለቀሰች፣ ደጅ ጸናች፣ እንባዋን አፈሰሰች። በዚህ ጊዜ ኢያቄም በሐዘን ከምትሞትብኝ እኔም ወደ ተራራ ወጥቼ መጾም መጸለይ አለብኝ ማልቀስ አለብኝ አለ። የእግዚአብሔር ልጆች ምእመናን፣ ኢያቄም የሚስቱን የሐናን ሐዘንና ልብ የሚሰብረውን ትካዜዋን ባየ ጊዜ 40 ቀን እስኪፈጸም በተራራ ላይ ቆሞ ሲጸልይ ከእግዚአብሔር የታዘዘ መልአክ መጥቶ ተገለጸለትና ለዓለሙ ሁሉ ድህነት የሚደረግባት ዘር እንደሚሰጠው አበሰረው።
እሱም በፍጹም ልብ አምኖ ከተራራው ወረደና የሰማውን ለሐና ነገራት። የተገለጠለት የእግዚአብሔር መልአክ ነው። ኢያቄም ጸሎትህ ተሰምቶልሃል፣ ልመናህ ቅድመ እግዚአብሔር ደርሶልሃል። ለዓለም ሁሉ ድህነት የምትሆን ዓመተ ፍዳ ዓመተ ፋይል የሚዘጋባት ደግ ፍጥረት ተወልዳለህና ውረድ አለው ከተራራ። 40 ቀን ጾመ፣ 40 ቀን ጸለየ። አያችሁ ወኩሎ ዘሰአልክሙ በጸሎት እንዘ ተአምኑ ትነስኡ አለ። አምላካችን ለስም አጠራሩ ክብር ይግባውና ወኩሎ ዘሰአልክሙ እንዘ ተአምኑ በጸሎት ትነስኡ፣ በጸሎት አምናችሁ ሳትጠራጠሩ የምትለምኑትን ሁሉ ታገኛላችሁ። የእግዚአብሔር ልጆች ሳንጠራጠር ከለመነው በጊዜው ጊዜ እግዚአብሔር ለጥያቄያችን መልስ ይሰጠናል። ወኩሎ ዘሰአልክሙ በጸሎት እንዘ ተአምኑ ትነሱ ማቴዎስ ወንጌል ምዕራፍ 21 ቁጥር 22 ላይ ሳትጠራጠሩ በፍጹም ልብ አምናችሁ የጸለያችሁትን ታገኛላችሁ። አዎ ኢያቄም ወጣ፣ ምድረ በዳ ላይ ተራራ ላይ ወጣ፣ እንባውን አፈሰሰ፣ ጸሎቱን ወደ አምላክ አደረሰ። 40 ቀን ሲሞላው የእግዚአብሔር መልአክ ታዞለት መጣ። እሱም በፍጹም ልብ አምኖ ከተራራው ላይ ወረደ። የምስራቹን ሰምቶ የሰማውን ለሐና መጥቶ ነገራት። ወኢቲኒ እምንት ከመእሙን ቃሉ እንዲል ትርጉም ሐናም የነገራት እውነት እንደሆነ አመነች። በዚህም ልዑል እግዚአብሔርን አመሰገነች። ከዚያም ወንድ ልጅ ብንወልድ ወጥቶ ወርዶ አርሶ ቆፍሮ ይርዳን አንልም፣ ለቤተ እግዚአብሔር ምንጣፍ አንጣፊ አገልጋይ ሆኖ እንሰጠዋለን አለች። ሴትም ብንወልድ እንጨት ሰብራ ውሃ ቀድታ ትርዳን አንልም፣ ለቤተ እግዚአብሔር መሶበ ወርቅ ሰፍታ መጋረጃ ፈትላ ትኑር ብለው ብፅዓት ገብተዋል ወይም ተስለዋል። የእግዚአብሔር ልጆች እሷን በዋና ፈሰሰች። እነዚያ አርጋቦች ከልጆቻቸው ሲጫወቱ የተደገፈችው ዛፍ አብቦ ፍሬ ሲያፈራ አይታ የኔ ተፈጥሮ ከድንጋይ ነውን? ለዚህ ዛፍ ፍሬ የሰጠህ ለእነዚህ እርግቦች ልጅ የሰጠህ ለእኔ ልጅ መስጠት ለምን ተሳነህ? አለች። አባታችን ኢያቄምም 40 ቀን 40 ሌሊት ወጥቶ በተራራ ላይ ጸለየ። ጸሎቱም ተሰማለት። የእግዚአብሔር ቃልም መልአክም የምስራች ሊነግረው መጣለት። የእግዚአብሔር ልጆች ምእመናን ለእግዚአብሔር እምኒሃ ከመ ይትረስዮ ለአእከለ ቤተ እግዚአብሔር በኩሉ መዋዕለ ሕይወቱ እንዲል። ከዚያም ሐምሌ 30 ቀን ሐና ለኢያቄም ጸምር ሲያስታጥቁህ መቋሚያህም አብባ አፍርታ ፍጥረት ሁሉ ሲመገባት አየሁ ብላ ነገረችው። ኢያቄምም ለሐና ጻዕዳ ርግብ ነጭ ርግብ 7ቱን ሰማያት ሰንጥቃ ወርዳ በራስሽ ላይ ስታርፍ በቀኝ ጆሮሽ ገብታ በማህፀንሽ ስታድር እኮ አየሁ ዛሬ በሕልሜ አላት። ሁለቱም ያዩትን ሕልማቸውን ተነጋገሩ። በሀገራቸው ሕልም ተርጓሚ ያለና ሄደው ነገሩት። ደግ ልጅ ትወልዳላችሁ ብሏቸዋል። አንተስ አልፈታኸውም፣ ጊዜ ይፍታው ብለው ተመልሰዋል። ከዚያም የጌታ ፈቃድ ከሆነ ብለው መልአክ ይልክልን የለምን ብለው ምንጣፍ ለይተው ለ7 ቀን በጾምና በጸሎት አሳልፈዋል። ከዚህ በኋላ ነሐሴ 7 ቀን መልአክ መጥቶ ደግ ልጅ ትወልዳላችሁ ብሎ የምስራች የመጨረሻውን ምስራች ነግሯቸዋል። ስለዚህ በብስራተ መልአክ በፈቃደ አምላክ የአምላክ እናት እግዝእትነ ማርያም ነሐሴ 7 ቀን ተጸነሰች። በተጸነሰች ጊዜ ብዙ ተአምራት ተደርጓል። በርሴባ የምትባል አክስት ነበረቻት፣ አንድ አይና ነች። ሐና እኮ እግዚአብሔር በረድኤት ጎበኛት ጸነሰች ብለው ነገሯት። በቤተሰብ ልማድ እንኳን ደስ ያለሽ ልትል ተነስታ ያች አንድ አይና አክስቷ መጥታ ጡትሽ ጠቁሯል፣ ከንፈርሽም ማሯል ብላ ማህፀኗ እንዳሳ አይኗን ብታሸው አይኗ ቦግ ብሎ በርቶላታል። ክብርና ምስጋና ለአምላካችን ይሁን። እመቤታችን ገና በማህፀን ስትጸነስ መድኃኒት ሆነች። እግዚአብሔር ልጆች ያችን በርሴባን ምክንያት አድርገው አይናቸው የታወረ እግራቸው የተሰበረ አካል የጎደለባቸው ሕመም ያደረባቸው ሁሉ እየመጡ ጎባጣው ቀንቷል፣ እውሩ በርቷል፣ ለምጻሙ ነጽቷል፣ ዲዳው ተናግሯል። የእግዚአብሔር ልጆች በርሴባ መጥታ እውነት ነው ወይ ከንፈርሽ ጠቁሯል፣ ጡትሽም ጠቁሯል፣ ከንፈርሽም ማሯል ማህፀኗን ዳሰስ አድርጋ እውነት ነው ይሄ ነገር ብላ አይኗን ሻሸት ብታረገው ለዘመናት ጠፍቶ የነበረው አይኗ ቦግ ብሎ በርቶላታል። ይህን አብነት አድርገው ህሙማን ሁሉ ማህፀኗን እየዳሰሱ ወደ ሐና ቤት ይሰበሰቡ ነበር። በሰልፍ ይገቡ ነበር። ጎባጣው ይቀናል፣ እውሩ ይበራል፣ ለምጻሙ ይነጻል። በቅድስት ሐና ማህፀን መድኃኒት ተቀምሟል። የእግዚአብሔር ልጆች ምእመናን ዳግመኛም
ሳምናስ የሚባል የአጎቷ ልጅ ነበረ፣ ሞተ። ተወደው ስለነበረ እመቤታችን ቅድስት ሐና የአጎቷን ልጅ ሞት ሰምታ የአልጋውን ሸንኮር ይዛ ወይ ልጄ እያለች እየዞረች በቤተሰብ ልማድ ስታለቅስለት ጥላዋ ቢያርፍበት ተነስቶ እግዚአብሔርንም እሷንም አመስግኗል። ሰላም ለኪ እምሕይወቱ ለዘገብረ ሰማይ ወምድረ፣ ሰማይንና ምድርን ባህርንና የብስን ፈጥሮ የሚገዛውን ለእሱ አያት የሆንሽ ቅድስት ሐና ሰላም ላንቺ ይሁን አላት። አያችሁ፣ ሰማይን ምድርን ባህርን የብስን ፈጥሮ ለሚገዛ የአምላክ አያት የሆንሽ ሐና ሆይ ሰላም ላንቺ ይሁን አላት። ያን ጊዜ ከትርጓሜው የቀረውን ትርጉሞ የአምላክ አያት መሆኗን አመሰከረላት። ከዚህ በኋላ አይሁድ በምቀኝነት ቀድሞ ከነዚህ ወገን የሚሆኑ ዳዊትና ሰሎሞን 40 ዘመን እንደ ገል ቀጥቅጠው እንደ ሰም አቅልጠው ገዝተውን ነበረ። ይቺ ደግሞ በማህፀን ሳለች ዕውር የምታበራ የሞተ የምታነሳ ምን ልታደርገን ነው ብለው በሐናና በኢያቄም ላይ በጠላትነት ተነሱባቸው። ከነዚህ የተወለደ ምን ያደርገን ይሆን እያሉ በጠላትነት ተነሱባቸው። በዚህ ምክንያት መልአኩ ኢያቄምን ወደ ሊባኖስ ተራራ ይዘሃት ሂድ ብሎ በዚህ ጊዜ ወደ ሊባኖስ ተራራ የእግዚአብሔር ልጆች ምእመናን ስደት ክፉ ነው። ነፍሰ ጡር ናት። የመውለጃ ጊዜዋ ደርሷል። ያን ሁሉ ተቋቁሞ በመንፈቀ ሌሊት እንዳይገሉበት አይሁዶች ቅድስት ሐናን ይዞ ወደ ሊባኖስ ተራራ። በዚህ ምክንያት ግንቦት 1 ቀን ሊባኖስ ከሚባል ተራራ ላይ ከፀሐይ 7 እጅ የምታበራ ለፍጥረቱ ሁሉ መድኃኒት የሆነች እመቤታችን እግዝእትነ ማርያም ተወለደችልን። ሊባኖስ ተወጽእ መርዓት ጥበበኛው ሰሎሞን እንደተናገረው ሙሽራይቱ ከሊባኖስ ትወጣለች ያለው ይፈጸም ዘንድ ሊባኖስ ተራራ ላይ ተወለደች። እግዚአብሔር ልጆች ስሟንም ማርያም አሏት። ማርያም ማለት ጸጋ ወሀብት ማለት ነው። ፍጽምት ማለት ነው። አንድም ተላኪተ እግዚአብሔር ወሰም ማለት ነው። ወደ ሰውና ወደ እግዚአብሔር የምትላክ ማለት ነው። ከሰው ወደ እግዚአብሔር፣ ከእግዚአብሔር ምሕረትን ይዛ ወደ ሰው የምትመጣ ማለት ነው። በገነት ጻድቃን የሚመገቡት ያም የሚባል ምግብ አለ። በዚህ ዓለም ደግሞ ጣፋጭ የሆነ ምግብ ማር አለ። በዚህ ጊዜ ከዚህ ሁሉ ትጣፍጫለች ሲሉ ማርያም ብለው ስሟን አወጡላት። የእግዚአብሔር ልጆች ምእመናንና ምእመናት እንግዲህ የዘመናት እንቆቅልሻችን የተፈታበት የዓመተ ፍዳ ዓመተ ፋይሉ ሊዘጋ ያ የደጉ ዘመን አምላክ ሰው የሚሆንበት ጊዜ ሊደርስ 15 ዓመት ሲቀረው ከክርስቶስ ልደት ከ15 ዓመት ቀደም ብላ በ5486 ዓመተ ምህረት የሰማይ የምድር ንግሥት የመድኃኔ ዓለም እናት እመቤታችን እግዝእትነ ማርያም ተወለደች። ግንቦት 1 ቀን ተወለደች። እሷ ስትወለድ ብዙ በረከት ወረደ በምድራችን ላይ፣ ብዙ ይቅርታ ወረደ በምድራችን ላይ። እንግዲህ ልደቷን ማክበር ይገባል። የእግዚአብሔር ልጆች እመቤታችንም ለአንድ ባህታዊ ተገልጻ ነግረዋለች። ብዙ በዓላቶች አሉሽ፣ 33 በዓላቶች አሉሽ እመቤቴ ሆይ ከነዚህ ሁሉ የትኛውን በዓል ቢያከብሩልሽ የሰው ልጆችን ተወጃቸዋለሽ ብሎ አንድ ባህታዊ ጠይቋታል። አያችሁ፣ አንድ ባህታዊ እመቤታችንን የትኛውን በዓል ቢያከብሩልሽ ተወጃለሽ? 33 በዓላቶች አሉሽ ብሎ ጠይቋታል። በዚህ ጊዜ እመቤታችን ለባህታዊ ተገልጻ ነግረዋለች። 33 በዓላት አሉኝ፣ ሁሉንም ቢያከብሩልኝ ደስ ይለኛል። ያም ባይሆን ግንቦት ልደታን ከጨለማ ወደ ብርሃን የወጣሁበትን ከጠባቡ ወደ ሰፊው ዓለም የመጣሁበትን የእናቴ የሐና የአባቴ የኢያቄም እንባቸው የታበሰበትን ሐዘናቸው ወደ ደስታ የተቀየረበትን ልደቴን የሚያከብሩልኝን አጥብቄ ወዳቸዋለሁ አለች። ልደቷን ልናከብር ይገባል። ልደቷ ልደታችን ነው። እሷ ስትወለድ ነው አምላክ ወደዚህ ዓለም የመምጫ ጊዜው ደርሶ እመቤታችን ቀድማ 15 ዓመት ቀደም ብላ ከመድኃኔ ዓለም መወለድ በፊት እሷ ተወለደችልን። ለዓለም ውዷን ስጦታ ኢያቄምና ሐና ቅድስት ድንግል ማርያም እግዝእትነ ማርያምን ወልደው ሰጡን። የእግዚአብሔር ልጆች እንግዲህ ልደቷን ማክበር ይገባል። እመቤታችንን መውደድ ይገባል። እግዚአብሔር ያደረባቸው ቅዱሳን አመስግነዋት አይጠግቧትም። ይእቲ ተአቢም ኪሩቤል ወትፈደፍድም ሱራፌል። እሷ ከኪሩቤል ትበልጣለች፣ እሷ ከሱራፌልም ትበልጣለች። እሷ ክብሯ ከሰው ልጆች ሁሉ በላይ ነው። ማሄደረ መለኮት ስለሆነች አምላክን በድንግልና ጽንሳ በድንግልና የሰጠች ውዱን ስጦታ የዓለምን ስጦታ
መድኃኔ ዓለምን ወልዳ የሰጠችን እመቤታችን ስለሆነች ይእቲ ተአቢም ኪሩቤል አላት። አባታችን አባ ኤፍሬም በውዳሴ ማርያም ላይ እሷ ከኪሩቤል ትበልጣለች፣ እሷ ከሱራፌልም ትበልጣለች። የእግዚአብሔር ልጆች ምእመናንና ምእመናት አባቶቻችን አመስግነዋት አይጠግቧትም። እነ አባ ኤፍሬም፣ እነ አባ ሕርያቆስ፣ እነ ደቅሴዎስ፣ እነ ቅዱስ ያሬድ፣ እነ ቅዱስ ዮሐንስ አፈወርቅ፣ ሌሎቹም ቅዱሳን ሁሉ እመቤታችንን አደግድገው ስሟን ሲጠሩ ይውላሉ። ስሟን ሲጠሩ ኖረዋል። ስሟን እየጠሩ ሲያመሰግኗት ኖረዋል። አባ ይስሐቅ የሚባል አንድ ባህታዊ ነበረ። መድኃኔ ዓለምን ይጠይቀው የነበረ አንድ ጥያቄ ነው። አንድ ጥያቄ ይጠይቀው ነበረ። በእመቤታችን ስዕል ፊት ተደፍቶ እንባውን ያፈስ ያለቅስ ነበረ። ምን እንዳደርግልህ ትፈልጋለህ ሲለው የወለደችህን፣ ያቀፈችህን፣ ያጠባችህን፣ የተሸከመችህን ድንግል ማርያምን እናትህን አንዴ ብቻ አሳይተህ ልሙት እያለ ይጠይቀው ነበረ። በስንክሳር ተጽፏል ታሪኩ። የእግዚአብሔር ልጆች ምእመናን ፊቷን አንዴ ማየት ድምጿን አንዴ መስማት የሚመኝ አንድ ባህታዊ መነኩሴ ነበረ። የታደሉ መነኮሳት የታደሉ አባቶች ፊቷን ለማየት ድምጿን ለመስማት ይጓጓሉ። ያልታደሉ መነኮሳት መንፈስ ርኩስ ያደረባቸው መነኮሳት ደግሞ አታማልድም እንዲህ አይደለችም እያሉ ሲዞሩ ይውላሉ። እያያችሁ አይደል? እየሰማችሁ አይደል? አባ ይስሐቅ ግን አምላኬ ፈጣሪ የወለደችህን፣ ያቀፈችህን፣ ያጠባችህን፣ የተሸከመችህን ድንግል ማርያምን አንዴ ፊቷን አሳይተህ ልሙት እያለ 7 ዓመት ሙሉ እያለቀሰ እንባውን እያፈሰሰ በእመቤታችን ስዕል ፊት ተደፍቶ እንባውን እያፈሰሰ ሲያለቅስ የኖረ አንድ ባህታዊ ነበር። አባ ይስሐቅ የሚባል መነኩሴ ፊቷን ለማየት ድምጿን ለመስማት አያችሁ፣ ብዙ ቅዱሳን ለብዙ ዘመናት ደክመዋል። ወለገጽኪ ይትመሃለሉ ኩሎሙ አሕዛብ ላነ ምድር አለ ነቢይ የእግዚአብሔር ልበ አምላክ ዳዊት። አያችሁ የእግዚአብሔር ልጆች ምእመናንና ምእመናት ፊቷን ለማየት ድምጿን ለመስማት ብዙ ቅዱሳን ይመኙ ነበረ። ከነሱም አንዱ አባ ይስሐቅ ነበረ። አባ ይስሐቅ ጌታዬ የእናትህን ፊቷን የወለደችህን ፊቷን አንዴ አሳይተኝ ልሙት እያለ 7 ዓመት ሙሉ ደጅ ጸና። ድምጿን አሰማኝ በማለት ለ7 ዓመት አለቀሰ። ከ7 ዓመት በኋላ የለመኑትን የማይነሳ የነገሩትን የማይረሳ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል። ማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ የለመነ ሁሉ ያገኛል፣ ያንኳኳም ይከፈትለታል። ወደ እግዚአብሔር ጸሎቱን አደረሰ፣ ልመናውን አደረሰ። 7 ዓመት ሙሉ እናትህን አንዴ ድምጿን አሰማኝ ፊቷን አሳየኝ እያለ አለቀሰ። ከዚህ በኋላ ከ7 ዓመት በኋላ ድንግል እመቤታችን ከፀሐይ 7 እጅ አብርታ ልጇን መድኃኔ ዓለምን ታቅፋ ተገለጠችለት። የእግዚአብሔር ልጆች ድምጿንም አሰማችው። በእጆቿም ያለው ላይ መስቀል ባረከችው። መልኳን አየ፣ እሷንም ድምጿንም ሰማ። እሷንም ወዳጄ ምን እንዳደርግልህ ትፈልጋለህ አለችው። ምን እንዳደርግልህ ትፈልጋለህ? 7 ዓመት ሙሉ ጸልየህ ያየኸኝ መድኃኔ ዓለምን ወልጄ የታቀፍኩ እኔ ድንግል ማርያም እኔ ነኝ አለችው። እሱም እናቴ ሆይ አንቺን ባየሁበት ዓይኔ ሌላ እንዳላይበት፣ የአንቺን ድምፅ በሰማበት ጆሮዬ ሌላ እንዳልሰማበት፣ ከአንቺ ጋር የተነጋገረው አንደበቴ ሌላ ነገር እንዳልናገርበት በታቀፍሽው በአንዱ ልጅሽ ተማጽኘሻለሁ። ነፍሴን ከሥጋ ለይተሽ ከአንቺ ጋር ውሰጅኝ አላት። አያችሁ ፍቅሯ፣ አያችሁ ጣዕሟ፣ አያችሁ መዓዛዋ። የእግዚአብሔር ልጆች አባቶች መነኮሳት እንዲህ ነው። አይተው አይጠግቧትም፣ ስሟን ጠርተው አይጠግቧትም፣ መዓዛዋን አሽተው አይጠግቧትም። ያልታደሉ መነኮሳት ክፉ መንፈስ ያደረባቸው ደግሞ አታማልድም፣ እንደዚህ ናት እንደዚያ ናት ይሉናል። የእግዚአብሔር ልጆች ምእመናን ራሳችንን መጠበቅ አለብን። አሁን ያመኑ ሁሉ የሚክዱበት ዘመን ነው። ያንም በሃይማኖት የቆመ የሚመስለው እንዳይወድቅ ይጠንቀቅ፣ ቀኖቹ ክፉ ናቸውና አለ ብርሃነ ዓለም ቅዱስ ጳውሎስ። ይሄ ክፉ ቀን እንደሚመጣ የታየው ቅዱስ ጳውሎስ። አያችሁ ብርሃነ ዓለም ቅዱስ ጳውሎስ። ማንም በሃይማኖት የቆመ የሚመስለው እንዳይወድቅ ይጠንቀቅ፣ ቀኖቹ ክፉ ናቸውና። የቆሙ ሁሉ እየወደቁ ነው። ያመኑ ሁሉ እየሳቱ ነው። በቤቱ ያሉ ሁሉ ከቤቱ እየወጡ ነው። የእግዚአብሔር ልጆች ያንቺን ድምፅ በሰማሁበት ጆሮዬ፣ አንቺን ባየሁበት ዓይኔ፣ ካንቺ ጋር የተነጋገረው አንደበቴ ሌላ እንዳልናገርበት፣ ሌላ ነገር እንዳላይበት፣ ሌላ ነገር ጆሮዬ እንዳይሰማበት በአንዱ ልጅሽ በታቀፍሽው ተማጽኘሻለሁ። ነፍሴን ከሥጋ ለይተሽ ውሰጃት አለ። ያን ጊዜ እመቤታችን ከ3 ቀን በኋላ መጥቼ ወስድሃለሁ፣ ተዘጋጅተህ ጠብቀኝ አለችው። የእግዚአብሔር ልጆች ካንቺ ጋር የተነጋገረ አንደበቴ ሌላ እንዳልነጋገርበት፣ ነፍሴን
ነፍሴን ከሥጋዬ ለይተሽ ውሰጃት አለ። የለመኗትን የማትነሳ እመቤታችን እግዝእትነ ማርያም ከ3 ቀን በኋላ መጥቼ ነፍስን ከሥጋ ለይቼ ወደ ልጄ ወስዳታለሁ፣ ተዘጋጅ ተጠብቀኝ አለችው። በ3ኛው ቀን ቅዱሳን የሰማይ መላእክትን አስከትላ የአባ ይስሐቅን ነፍስ ይዛ ወደ ሰማይ አሳረገቻት ይላል። የእግዚአብሔር ልጆች እንግዲህ እመቤታችን መድኃኔ ዓለምን ኢየሱስ ክርስቶስን ወልዳ የሰጠች ናት። ግንቦት ልደታ ደግሞ ከበዓላት ሁሉ ልዩ በዓሏ ናት። የእግዚአብሔር ልጆች የሐና የኢያቄም እንባ ለጊዜው የታበሰበት ፍጻሜው ግን የሰው ልጆች ሁሉ እንባ የተጠረገበት ሐዘናችን ወደ ደስታ የተቀየረበት ነውና እግዚአብሔር አምላክ ቸር ነውና በቸርነቱ መሐሪ ነውና በምህረቱ ይቅርባይ ነውና በይቅርባይነቱ ሁላችንን ጠብቆ ለግንቦት ልደታ ያደረሰን አምላክ ስሙ ይክበር ይመስገን። እመቤታችን የአምላክ እናት እግዝእትነ ማርያም አማላጅነቷ፣ ጸሎቷ፣ ቃል ኪዳኗ ሁላችንንም ይጠብቀን። ጣዕሟ ፍቅሯ በልባችን ይደርብን። ምስጋናዋ ሁሌ ባንደበታችን ይነገርልን። ከእመቤታችን ፍቅር አይለየን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ ይክበር ይመስገን። የሰማነውን ሁሉ በልቦናችን ይጻፍልን። ይቆየን። ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አዳኦ ለጸባኢነ ይጽብኦ ወልተሁ ነሲኦ